ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 7 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ግንቦት 7 ሲታሰብ እነ ብርሃኑ ነጋ ትዝ ይሉናል። ግንቦት 7 በኢትዮጵያዊነት ስም አጭበርባሪዎች ተደራጅተው የመጡበት ዕለት ነው። ግንቦት 7 ሲታሰብ በአዲስ አበባ ምድር ላይ የረገፉ ኢትዮጵያውያን ትዝ ይሉናል። ይሁንና እነ ብርሃኑ ነጋ ረስተውታል። እስካሁን ድረስ እኔ ሶሻል ሚዲያ ላይ አንዳንድ መረጃዎችን ሰርች ሳደርግ ስለ ግንቦት 7 የተጻፈ ነገር አላየሁም። እነ ብርሃኑ ነጋ ሊያስታውሱት አይፈልጉም። በእርግጥ የስኬት ዘመናቸው ነበር። ግንቦት 7 የስኬት ስማቸው ነበረ። የአማራን ዲያስፖራ ኪሱን እያጠቡ ካዝናቸውን ሲሞሉበት የነበረ ጊዜ ነበር። ያኔ ሚዲያ ባልነበረበት ሰዓት፣ ፓርቲ ባልነበረበት ሰዓት፣ ዲያስፖራው የሚበዘበዝበት እና ወጪ የሚያወጣበት ተፈናቃይ ምናምን የመሳሰሉ ነገሮች ባልነበረበት ሰዓት ላይ ብርሃኑ ነጋ የዲያስፖራውን ኪስ ያጠበበት ስያሜ ነው ግንቦት 7። ይሁንና ዛሬ ረስተውታል። ብርሃኑ ነጋ ባለፈውም ፋና ላይ ቀርቦ ሲናገር የነበረውን ነገር ከሰማችሁ እሱ ኤርትራ ገብቶ መታገሉ ምን ያህል ትክክል እንደሆነ ካስረዳ በኋላ አሁን ላይ ግን ከኤርትራ ጋር የሚሰሩ ኃይሎች ስህተት ናቸው በማለት ሲናገር ተሰምቷል። እሱ ከኤርትራ ጋር ሲሰራ ትክክል፣ ሌላው ሲሰራ ግን ስህተት። እሱ ከግብፅ ጋር $500,000 ሲቀበል ምክንያት ነበረው። የኛ ወንድሞች ግን አላደረጉትም። ህዝባቸው የህልውና አደጋ ውስጥ የወደቀ ህዝብ የሚመሩት የኛ ወንድሞች ይህን አላደረጉትም። ብርሃኑ ነጋ ትናንትና አገር ሰላም በነበረበት ሰዓት፣ ኢትዮጵያውያን በፈለጉት ቦታ ተንቀሳቅሰው መስራት በሚችሉበት ሰዓት ላይ ኢትዮጵያ ችግር ውስጥ ወድቃለች ብሎ ከግብፅ ሳይቀር $500,000 ተቀብሎ ነበር። $500,000 ተቀብሎ ነበር የአባይ ግድብ ግንባታን አደናቅፋለሁ ብሎ ማለት ነው። በዛ ልክ አልወረዱም፣ የኛ ወንድሞች አልወረዱም። በተረፈ ግን ሰሞኑን ፋና ላይ ቀርቦ እሱ ከኤርትራ ጋር አብሮ ለመስራት ኤርትራ ገብቶ የትጥቅ ድርጅት ለመመስረት ያነሳሳውን አሳማኝ ምክንያት ካቀረበው በኋላ ዳውኖቹ ግን ከኤርትራ ጋር አብሮ ለመስራት ማሰባቸው ልክ አይደለም በማለት ሲናገር ተሰምቷል። ኤርትራ ስል ምን ትዝ አለኝ? አብይ አህመድ ዛሬ አዲስ ፕሮፓጋንዳ ይዞ መጥቷል። ከትናንት ጀምሮ አዲስ ፕሮፓጋንዳ ሚዲያውን ተቆጣጥሮታል። ኢሳያስና አብይ አብረው ሊሰሩ ነው። ኢሳያስ ወደ አዲስ አበባ ሊመጣ ነው፣ አብያችን ወደ ኤርትራ ሊሄድ ነው እየተባለ ነው። ኧረ በዚህ መልኩም አይደለም፣ ኢሳያስ ተብሎ አይደለም የሚጠራው። እጅግ የተከበሩ የኤርትራ ፕሬዝዳንት ክቡር ፕሬዝዳንት ኢሳያስ አፈወርቄ ወደ አዲስ አበባ ሊመጣ ነው። በቅርቡም ጠቅላይ ሚኒስትር አብይ አህመድ ወደ አስመራ የሚሄድ መሆኑ ታውቋል እየተባለ በነጌትነት አልሞ እየተዘገበ ይገኛል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ያቀናሉ። በተመሳሳይ ክቡር ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። በዛም የሁለትዮሽ ግንኙነትን እስከ ዛሬ ከነበረው ሁኔታ ባለፈ በአዲስ ምዕራፍ የሚበይን የሚወስን ስምምነቶችን ያደርጋሉ። ከትናንት በፊት የነበረውን ፕሮፓጋንዳ ግን ስትመለከቱ ምን የሚል ነበረ? በጠቅላይ ሚኒስትሩ አንደበት ራሱ ሲነገር የነበረው ነገር ምን የሚል ነበር? ተስፋ የሌለበት ሀገር ሄዶ የሚደራጅ ኃይል ለኢትዮጵያ ምን ተስፋ ይዞ ሊመጣ ይችላል? መንግስት የሌለበት ሀገር፣ ፓርቲ የሌለበት ሀገር፣ ፖለቲካ የሌለበት ሀገር፣ ተስፋ የሌለበት ሀገር፣ ልማት የሌለበት ሀገር፣ እድገት የሌለበት ሀገር ሄደው እዛ የሚደራጁ የትጥቅ ታጋዮች ለኢትዮጵያ የሚያመጡት ተስፋ ሊኖር አይችልም እየተባለ ኤርትራ ላይ ህዝብና መንግስት መኖሩ ሁሉ ሲካድ እንደነበር የምንረሳው አይደለም። እኛ ቅጥረኞች አይደለንም። ለሆነ ግሩፕ ተቀጥረን በስሙኒ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ መገንባት እንፈልጋለን። ሶማሊያ አካባቢ መስከን፣ መረጋጋት፣ ናሽናል ኢንተረስት ማስቀደም እንዲችሉ ጊዜ ሰጥተናል። እንታገሳለን። ቀልብ እንዲገዙ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ ነው አጀንዳው።
ያኔ ዩቲዩብ ያልነበረው አሁን ዩቲዩብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ትናንት ሲናገር የነበረው እንደሰማችሁት ነው። የኤርትራ መንግስት የቁሞ ቀር ተምሳሌት ተደርጎ ሲቀርብ ነበር። ደንቆሮ ሲባል ነበር። መንቻካ እየተባለ ሲገለጽ ነበር። ልማት የሌለበት እድገት የሌለበት የመጨረሻ ዝግ የሆነች ደሴት እያስተዳደረ የሚገኝ የተባለ ሲለመጥበት ነበር። አዲስ አበባና አስመራን የማወዳደር ሙከራ ሲደረግ ነበር። አስመራ ምን እንደምትበሰል ጋሪ የሚገትቱ አህዮችንና የአዲስ አበባን ሰረገላዎች በማነጻጸር ምን አይነት ሀገር ኢሳያስ አፈወርቂ እየመራ እንዳለ ለማሳየት ጥረት ሲያደርጉ ነበር። ዛሬ ግን ዘፈኑ ቀይሩ ስለተባለ በአዲስ ዜማና ግጥም ተከስተዋል። ዘፈኑ ቀይሩ ከተባሉ በአዲስ ዜማና ግጥም መከሰት ግዴታ ነው። ካድሬ ስትሆን እንደዛ ነው። ራስ አቋም የለህም። ኢሳያስ አፈወርቂን ስደብ ስትባል ትሳደባለህ። እልል በል ስትባል እልል እያልክ ትመጣለህ። ቅጥረኛ ነህ፣ አገልጋይ ነህ፣ ተላላኪ ነህ። መርህ የሚባል የለም፣ ፕሪንሲፕል የሚባል የለም። ኢሳያስ ግን ማን ኦፍ ፕሪንሲፕል ተብሎ ሊገለጽ የሚችል ሰው ነው። የመርህ ሰው ነው። ኢሳያስ አፈወርቂ የመርህ ሰው ነው። በነገራችን ላይ ይሄም ማወቅ ያስፈልጋል። ብልጽግናዎች ግን እነሱ ጋር መርህ የሚባል የለም። ማደናገር ነው፣ ማምታታት ነው። ትናንትና ስንት ነገር እንዳልተወራ በአንድ ጊዜ ግልብጥ ብለው ኢሳያስ አፈወርቂ እጅግ የተከበሩ የኤርትራው ፕሬዝዳንት ክቡር ኢሳያስ አፈወርቂ ወደ አዲስ አበባ ሊመጣ ነው፣ እልል በይ ሀገሬ እየተባለ ነው። ትናንትና ፋኖዎች ከኤርትራ ጋር ሲሰሩ ተላላኪዎች፣ ባንዳዎች፣ ቅጥረኞች ሲባሉ እንዳልነበር ሁሉ ያውም እኮ በተጨባጭ የሰሩት ስራ የለም። እንደዛ ሲባሉ ነበር። ግን ከዛስ አሁን አብይ አህመድ እጥፍ ብሎ በአንድ ጊዜ ዜማውን ሲቀይረው ግን ያ ቅሬታ ሲቀርብ አትሰሙ። በተረፈ መረጃውን ስናጣራ የስበት ህግ መሆኑን ተረድተናል። የፕሮስፐሪቲ ጎስፔል ከሱ የሚመነጭ እና ከስበት ህግ የሚመነጭ መሆኑ ተረጋግጧል። ሰምታችኋል አይደለ? የስበት ህግ ነው። በ2026 ከአፍሪካ አንደኛ ኢኮኖሚ ይኖረናል ተብሎ እንደተባለው ነው። በ2026 ከአፍሪካ ሁለተኛ፣ በ2030 ከአፍሪካ አንደኛ ኢኮኖሚ ይኖረናል እንደተባለው ነው። ሌላ ምንም ትርጉም የለውም። ምንም ትርጉም ኢሳያስ አፈወርቂ በአዲስ አበባ ስለሚወራው ነገር መረጃም የለውም። እንደዚህ አይነት ነገርም አልተጀመረም ይላል የደረሰ መረጃ። ስለዚህ አብይ አህመድ ይህን እያነበነቡ የሚገኙት ከፓስተሮች በመጣ ትንቢት አማካኝነት ነው። በነገራችን ላይ የኢትዮጵያን ፖለቲካ የሚዘውሩት ፓስተሮች ናቸው። ፓስተሮቹ በ2030 ከአፍሪካ አንደኛ ኢኮኖሚ ይኖርሃል ብለው ሲናገሩ አብይ አህመድ ይመጣና መድረክ ላይ ያነበንባል። በ2026 ከአፍሪካ ሁለተኛ ሲባል ያነበንባል። አማካሪዎቹ ደግሞ ሌሎች ዓለም አቀፍ ተቋማት አይደሉም ይህን ትንቢት የሚናገሩት። ይህን ትንቢት የሚናገሩት የአብይ አህመድ ፓስተሮች ናቸው። ስለዚህ አሁንም ቢሆን አይናቸውን ጭፍና አድርገው ኢሳያስ አፈወርቂ ወደ አዲስ አበባ ሲመጣ ይታየናል። የጌታ ሰው እልል በል ስላሉት ነው አብይ አህመድ አሁን በካድሬዎቹ በኩል የደስታ ከበሮ እያስጠለዘ የሚገኘው። ሌላ ትርጉም የለውም። በነገራችን ላይ ኢሳያስ አፈወርቂ ወደ አዲስ አበባ ሊመጣ ነው የሚለውን ንግግር መመልከት ያለባችሁ፣ መረዳት ያለባችሁ ልክ እንደዚህ ንግግር ነው። ልክ እንደዚህ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ባለፈው ዓመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበትና ሪዘርቫችንን ቅድም እንዳነሳሁት ከ10 እጥፍ በላይ ያደገበት ዓመት ነው። ኢትዮጵያ እየተነሳች ነው። ጉዞዋ የሚቋረጥ አይደለም። ይህንን ባቡር ተከትሎ አብሮ መጓዝ አለመጓዝ የግለሰቦች ምርጫ ቢሆንም የኢትዮጵያ ጉዞ የሚቆም አይደለም። ሰማይ ተከፍቶላት ሰዎች ነቅተው አምነው እየተጉ እየሰሩ ያሉበት ሁኔታ ስላለ አንዳንዶች ሲገባቸው ጊዜ ውስጥ ይሆናል። ጉዞአችን የብልጽግና ጉዞአችን ግን በፍጹም የማይደነቃቀፍ መሆኑን በነካ ነው መስኩሉ ታያለ። የኢትዮጵያ ማንሰራራት ጀምሯል። የኢትዮጵያ ብልጽግና አይቀሬ ነው። ኢትዮጵያ ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። ቤት በኩል ከወናችሁት፣ እንዴት አሳካችሁት፣ እባካችሁን እርዱን ትባላለች።
እንደሰማችሁት ነው። ኢትዮጵያ በ2026 ከአፍሪካ አንደኛ ኢኮኖሚ ይኖራታል። በየት በኩል ከነጎናችሁት እንዴት አድርጋችሁ አሳካችሁት እንባላለን። የዓለም ሀገራት ይገረሙብናል። እኛ ወደ ዓለም በመበጠም ፈንታ ዓለም ወደ እኛ ይመጣል እየተባለ ሲነበነብ እንደነበረው በዛ መልኩ ነው ልትረዱት የሚገባው። ሌላ ትርጉም የለውም። የሁሉ ቅዠት ግን የሚመነጨው ከፓስተሮች ነው። ፓስተሮች ለአብይ ይናገራሉ፣ ትንቢት ታየም ብለው ይናገራሉ። አብይ ለካድሬዎች ያስተላልፋል። ትናንትና ስለ ባህር በር ሲወራ የነበረውን የምታስታውሱት ነው። ስለ ባህር በር የባህር በር ባለቤት እንሆናለን አይደለም ሲባል የነበረው፣ ባህሩ የኛ ነው ሲባል የነበረው። ክሌም ታደርጋለህ። ክሌም ነው ማድረግ ያለብህ። በፕሮስፐሪቲ ጎስፔል በሎው ኦፍ አትራክሽን አትራክትስ ላይክ በሚለው ፕሪንሲፕል መጀመሪያ ክሌም ነው የምታደርገው። የኛ ነው ብለህ ነው የምትጀምረው። እኛ እናደርጋለን ካልክማ የሆነ ማመንታት አለ ማለት ነው። ማመንታት አለ። ስለዚህ መጀመሪያ ማመን ይቀድማል፣ ቢሊቭ ይቀድማል። እና ትናንት ባህር በሩ የኛ ነው ሲባል ነበር። ዛሬ ደግሞ ስለ እርቅ ስለተወራ ፓስተሮቹ ከኢሳያስ አፈወርቄ ጋር ስትጨባበጥ ይታየናል ስላሉ ይሄው ዜናው እየተሰራጨ ይገኛል። የሰሜኑ ዘንዶ ይቀጠቀጣል እየተባለም ሲነገር ነበር። የሰሜኑ ዘንዶ ይቀጠቀጣል፣ የሰሜኑ ዘንዶ ጭንቅላቱን ተቀጥቅጦ ይጣላል ስንባል ነበር። ትግራይና አማራዎች መሆናችን ነው በሰሜን ዘንዶ የምንወከለው። በተረፈ ሌሎችንም ነገሮች ስትመለከቱ የትግራይ ጦርነት እንዲቆም ትዕዛዝ የሰጡት የአብይ ፓስተሮች ናቸው። የትግራዩ ጦርነት ቆሞ የአማራ ጦርነት እንዲጀመር አማራውን አናቱን ካልመታው በስተቀር ለስልጣን ያሰጋል ተብሎ ትንቢት የተላለፈውም ከነዚህ ፓስተሮች መሆኑ ይታወቃል። ስለዚህ ዛሬ እየተነዛ የሚገኘው ፕሮፓጋንዳ ከሎው ኦፍ አትራክሽን ወይም ከስበት ሕግ የሚቀዳ መሆኑን መረዳት ያስፈልጋል። ከሰሞኑ አዳነች አቤቤ ምን አለች? ይህን የሚያረጋግጥ አንድ ቪዲዮ ተለቋል። እስኪ ሰምተናት እንመለስ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ መቼም ይሄን የአዳነች አቤቤ ንግግር ኢትዮጵያውያን ሲሰሙ በጣም መገረማቸው አይቀርም። 26 ሚሊዮን ኢትዮጵያውያን የዕለት ጉርስ በሚፈልጉበት ሰዓት ላይ አዲስ አበባ ቤቷን ዘግታ በረሃብ እየተሰቃየች በምትገኝበት አገር ላይ ሌላውን ተውት እና አዳነች አቤቤ መስሪያ ቤት ውስጥ የሚሰሩ ሰራተኞች የትናንት የኪራይ ቤታቸውን ተነጥቀው፣ የትናንት የዕለት ጉርሳቸውን ተነጥቀው፣ የትናንት የአመል ልብሳቸውን አጥተው እየተሰቃዩ በሚገኙበት ሰዓት ላይ ቅንጦትና ዝርፊያ የትናንቱን ድህነት ያስረሳቸው የብልጽግና አመራሮች ግን ወደ አዲስ አበባ ወጥቶ የሚያስለምን ምን ምክንያት አለ? ምን ምክንያት አለ? ወደ ምገባ ማዕከል እኮ ብቅ ብትሉ ትኩስና ጣፋጭ የሆኑ ምግቦችን ታገኛላችሁ እያሉ ሲናገሩ ትሰማላችሁ። እንግዲህ እነዛ የምገባ ማዕከል የተዘጋጀው ለ9 ሚሊዮን ተማሪዎች መሆኑን ነግረውናል። እነዛ ተማሪዎች ራሱ እኮ የዕለት ጉርስ በማጣታቸው የተነሳ ነው አይደል? የምገባ ማዕከል የተቋቋመው እኮ ቤታቸው ውስጥ ያለውን ምግብ በማጣታቸው የተነሳ ነው። ግን ይሄ ሁሉ ምንድነው ካላችሁ ሎው ኦፍ አትራክሽን ነው። ይሄ ሁሉ ምንድነው ካላችሁ ፖዚቲቭ ኢነርጂ ነው። በብልጽግና ጎስፕል አስተሳሰብ እውነትን መቀበል፣ ያለውን ነባራዊ ሁኔታ መቀበል እንደ ውድቀት ውስጥ እንደመግባት የሚቆጠር ነው። አላየውም አልሰማሁም ብለህ ማለፍ አለብህ። ቤኒሻንጉል ላይ አይታችኋል። ከሰሞኑን አይደለም 35 ኢትዮጵያውያን ተገለዋል፣ ከ55 በላይ ተጎድተዋል፣ 15 ተሰውረዋል፣ 5 መኪና ተቃጥሏል። ይህንን ግን አላየውም አልሰማሁም ብለው አለፉት። ምክንያቱም ያንን መረጃ ተቀብሎ ለሌሎች ማሰራጨት ኔጋቲቭ ረጂ እንደመበተን የሚቆጠር ነው። ስለዚህ ሀገራችን እያደገች ነው፣ እየበለጸገች ነው። በ2030 ከአፍሪካ ግዙፍ ኢኮኖሚ ልትገነባ እየተንደረደረች ነው እያልክ ወደ ማጡ ትሰርጋለህ፣ ወደ ማጡ ትገባለህ። ይሄ ነው በብልጽግና ዘንድ እየሆነ ያለው። በተረፈ ብልጽግናዎችና ካድሬዎቻቸው ይህን ሁሉ ፌሽታ ሲያወርዱ ኢሳያስ አፈወርቄ ሱዳን ላይ ቲም ልኮ ጽምዶን እያዋቀረ ነበር። ሰምታችኋል አይደለ? እና አብይ አህመድ ኢሳያስ ወደ አዲስ አበባ ሊመጣ ነው፣ ኢሳያስ እጅግ የተከበረው የኤርትራ ፕሬዝዳንት ኢሳያስ አፈወርቄ ወደ አዲስ አበባ ሊመጣ ነው እየተባለ ፌሽታ ሲረገጥ፣ እሱ ግን ሱዳን ላይ ጽምዶን እያዋቀረ ነበር። ደግሞስ ቢመጣ አይታችኋል አይደለ? ምን ያህል እንደተንኮታኮቱ፣ ምን ያህል ስነልቦናቸው እንደተንኮታኮተ በዚህ ትረዳላችሁ። በሎው ኦፍ አትራክሽን ሰማይ የሰቀሉትን ማንነት አንዳንድ ጊዜ ያመልጣቸውና ሲያንኮታኩቱት ታያላችሁ። ኢሳያስ ሊመጣ ነው ብሎ በዚህ ልክ ጮቤ መርገጥ ምን ይሄ ነው? ትናንት እኮ እነ ባራክ ሁሴን ኦባማ ሲመጡባት የነበረች ሀገር ነች አይደለም? ኢሳያስ ቢመጣ ይሄ ነገር ትልቅ ነገር ነው እንዴ?
ከኤርትራ ጋር ግንኙነት መጀመሩስ የሚገርም ነገር ትናንትና እኮ መስረታችሁ ነበር። መርህ የለሽ ግንኙነት መሰረታችሁ አፈረሳችሁት እና ለመጣላት ችኮላ፣ ለመታረቅ ችኮላ፣ ለዛውም ደግሞ የአንድ ወገን ማለት ነው። እና የማነ ገብረ መስቀል እኮ የኤርትራ ውጭ ጉዳይ ሚኒስተር የማነ ገብረ መስቀል ከ20 ሰዓት በፊት የጻፈውን ፖስት ግቡና ተመልከቱ። ኢትዮጵያ እየተከተለችው ያለችው የውጭ ጉዳይ ፖሊሲ የቀጠና ሀገራትን እያተራመሰ መሆኑን ገልጿል። ፕሮስፐሪቲ እንኳ ብሎ አይጠራውም አይደለ? የማነ ፖተምኪን ፓርቲ ብሎ ነው የሚጠራው። በጣም ነው የሚንቋቸው፣ በጣም ነው የሚጠየፏቸው፣ በጣም ማለት ነው። ስለዚህ አብይ አህመድ ከፓስተሮቹ የተሰጠውን ትንቢት መሰረት አድርጎ ይሱ ጭሱ ሊመጣ ነው እያለ ሲደልቅ፣ የኤርትራ መንግስት ግን እንደምታዩት ሱዳን ላይ ጽምዶን እያደራጀ ነበር። በዛም መድረክ ላይ እነ አንዳርጋቸው ጽጌ፣ እነ ፕሮፌሰር መሐመድ ሐሰን፣ ስዬ አብርሃ የመሳሰሉት ተገኝተዋል። የአማራ ወኪል የለም፣ የአማራ ወኪል የለም። ምክንያቱም አመራር መስጠት የሚችል መሪ ስላልፈጠርን፣ ሪስክ መውሰድ የሚችል መሪ ስላልፈጠርን፣ እኛ ወንድሞች ግን ሊገኙ አልቻሉም። በጣም አስቸጋሪ ደጋፊዎች በመሆናችን የተነሳ በጣም በጥባጮች፣ የአማራ ጠላቱ ሆዳም አማራ ነው እንዳለው ፕሮፌሰር አስራት፣ ሆዳሞች በመሆናችን የተነሳ ወያንሰራ ወያናሰራ አማራውን ነጥለን ለብቻው እያስቀረ ነው። ለብቻው ነጥለን እያስቀረ ነው። ሱዳን፣ ቤኒሻንጉል፣ ኦሮሚያ፣ ትግራይ ሁሉም በሚባል መልኩ ተገናኝተው ሲነጋገሩ አማራ ግን ወኪሉን አላከም። አይገርማችሁም? አላከም። ይህን ያህል የህልውና ስጋት ያለበት የአማራ ህዝብ ጸረ ብልጽግና ጽምዶ በሱዳን ሲመሰራት አማራ አልተገኘም። እንኳን ደስ አላችሁ። አማራውን ነጥላችሁ ለብቻው አስቀርታችሁ ማስበላት የምትፈልጉ እንኳን ደስ አላችሁ። ትልቅ ስኬት ያስመዘገባችሁበት ቀን ነውና እንኳን ደስ አላችሁ። የአብይ አህመድን መርህ የለሽ አስተሳሰብ ለመረዳት ግን የዛሬው ፌሽታ ብቻ በቂ ነው። የዛሬው ፌሽታ ብቻ በቂ ነው። ትናንትና ጥንብር ኩሱን ሲያወጣ የነበረውን ኢሳያስ አፈወርቂን ዛሬ ቅዱስ አድርጎ እያስተዋወቀ ይገኛል። ሌላው ኢሳያስ እና አብይ አብረው መስራት የማይችሉበት ምክንያት ምንድን ነው ከተባለ፣ አንደኛ ኢሳያስ አፈወርቂ የመርህ ሰው ነው። ያ መርህ ለሌሎች ይመችም አይመችም የራሱ የሆነ ፕሪንሲፕል አለው። በዛ ፕሪንሲፕል መመራት ይፈልጋል። ብልጽግናዎች ደግሞ መርህ የለሾች ናቸው። ስለዚህ መርህ ያለውና መርህ የለሾች ደግሞ አብረው ይሰራሉ ተብሎ አይታሰብም። ከባህር በር አልፎ አገራቸውን ሲመኝ አይተዋል ኤርትራውያን። በድህነትም ውስጥ ይሆኑ በምንም ውስጥ ይሆኑ ዞሮ በሀገራቸው ሉዓላዊነት ላይ እንደማይደራደሩ አሳይተዋል አይደለ? አብይ አህመድ ደግሞ ከባህር በርም አልፎ ኤርትራን በፌዴሬሽንም ይሁን በኮንፌዴሬሽን ስለመቀላቀል ሁሉ ሲናገር ሰምተዋል። ምንድነው ያለው ምርጫ? አንደኛ ፌዴሬሽን፣ ኮንፌዴሬሽን። ኤርትራን ኢትዮጵያን ብትወስዱ ግን ይኸውላችሁ ይሄ ሁለት ግንድ መልኩ ይለያያል። ልክ ባንዲራውና ስሙ እንደሚለያይ ህዝብ ማለት ነው። ውስጥ ግን የተያያዘ ነው። ያኔ ያጣላን ኮንፌዴሬሽን ህግ አሁን ሊታይ ይችላል። ያኔ የነበረው ስሜትና ዛሬ አንድ አይደለም። በዓለም እኮ በእኛ ፖፑሌሽን 11ኛ ሀገር ነን። አትናቆት። ይሄ ቀላል ነገር አይደለም። በኢኮኖሚ ራቅ ነው እንጂ በፖፑሌሽን ትልቅ ነን። ይሄን የሚያክል ሀገር ዝም ብሎ እንደዚሁ ታፍኖ ያስቸግራልና ንግግሮቻችን፣ ሚዲያዎቻችን ኮንሺየስ መሆን አለባቸው። በንጉሱ ዘመን መጨረሻ አካባቢ የኤርትራና የኢትዮጵያ ስምምነት ኮንፌዴሬሽን ነበረ እና ንጉሱ ያኔ በነበረው እምነትና ሐሳቤ ያኔ የነበረው መንግስት ኮንፌዴሬሽኑ አያስፈልግም፣ እኛ እንሻላለን፣ እኛ ጠንካራ ነን ብሎ ፌዴሬሽኑን ቀደደው። ያኔ ጠንካራና ኃያል የነበረው መንግስት ወድቆ የተቀደደበት ኃይል ደግሞ የለም ብሎ ታግሎ ዘመናት ቢፈጅም ኤርትራ ሀገር ሆነች። ይሄ የትናንትና ማስታወሻችን ነው። አሁን እንወያይበት ካል ናቅ የሚያረግ ሰው ካለ ልክ እንደ ኮንፌዴሬሽኑ አላቅ የሚያጋጥመውን ነገር ሌላው አቅም ስለሌለው እንጂ አብይ አህመድ ለየትኛውም ሀገራዊ ሆነ ዓለም አቀፍ ሕግ የማይገዛ ሰው መሆኑን አውቋል። ከምንም በላይ ግን ቅጥረኛ መንግስትን ደግሞ ኢሳያስ አፈወርቂ በእጅጉ ይጠላል። ስለዚህ አብይ አህመድ ቅጥረኛ የምዕራባውያን ፈረስ ወይም በኢሳያስ አፈወርቂ አጠራር ሄጀሞኒስቲክ ፓወርስ በማለት የሚጠራቸው የበላይነት ፈላጊዎች፣ ናፋቂዎች በማለት የሚጠራቸው የነሱ ተላላኪዎች መሆኑን ያውቃል። ስለዚህ ኢሳያስ አፈወርቂ መናገር ካለበት ከቢንዛይድ ጋር ይነጋገራል እንጂ ከአብይ አህመድ ጋር ሊነጋገር አይችልም። አብይ አህመድ ቅጥረኛ መሆኑን ያውቃል።
ቅጥረኛ በመሆኑ የተነሳ በሱዳን ውስጥ ምን ያህል ትርምስ እየፈጠረ እንደሆነ ኢሳያስ አፈወርቂ ይረዳል። ሌላው ከ15 ቀን በፊት በጠለስ ሚዲያ እየዘገብነው ከሱዳን ጋር ተያይዞ ማለት ነው ኩርሙክ አካባቢ ጥቃት ማድረሷን፣ ጤና ጣቢያ አካባቢ ላይ የድሮን ጥቃት መፈጸሙን፣ በዛም ላይ ንጹሐንና የእርዳታ ድርጅት ሰራተኞች መጎዳታቸውን ገልጸን ነበር። ትናንት አዲስ ስታንዳርድ ዘግቦታል። ብልጽግና በፖዘቲቭ ኤነርጂ የሚያምነው አገዛዝ ይህን ማመን ባይፈልግም የሱዳን ድሮኖች ወደ ኢትዮጵያ ዘልቀው ጥቃት መፈጸማቸውን አዲስ ስታንዳርድም ዘግቦታል። ሌሎች ሚዲያዎችም እየዘገቡት ይገኛሉ። በተረፈ ብልጽግና መንግስት ሆኖ ለመቀጠል መንግስት ሆኖ ሳይሆን መንግስት መስሎ ለመቀጠል ያሻለው ዋናው ነገር ምንድነው ከተባለ ቅድም እንዳልኩት የሎ ኦፍ አትራክሽን ነው። ፕሮስፐሪቲ ጎስፕል ማመኑ ነው። ምክንያቱም በተግባር ሁሉ ነገር ጨልሞበታል። ወደ ሚዲያ ሲመጣ ግን ሁሉም ነገር ብርሃን ነው፣ ጨለማ ብርሃን ነው፣ ውሸት እውነት ነው ብሎ እሱም መሸምደዱ ጠቅሞታል። አልጠቅመውም ማለት አይቻልም። ከአሜሪካ ተገርፎ ሲመለስ በአሜሪካ ተጠርቶ እንግዲህ በሶስት ጉዳዮች ላይ ነው የተነጋገረው። አንዱ ቀይ ባህር ነው፣ ሁለተኛው የሱዳን ጉዳይ ነው፣ ሶስተኛ አባይ ጉዳይ ነው። በሱዳንና በአባይ ላይ የትራምፕ አቋም ይታወቃል። ሱዳን ላይ ያለው እልቂት መቆም አለበት፣ ጦርነቱ መቆም አለበት። ያቺ የነባር ስልጣኔዎች ባለቤት የሆነች ሀገር ወደ ቀድሞ መረጋጋቷ መመለስ አለባት በማለት ሲናገር ነበር። በአባይ ግድብ ዙሪያም ትራምፕ ያለውን አቋም ከአንድም 4-5 ጊዜ የገለጸበት ሁኔታ አለ። ስለዚህ የዲዮን ጢሞቴዎስ ሰሞኑን ከስቴት ዲፓርትመንት ሰዎች ጋር ተገናኝቶ ተቀብሎ የመጣው መርዶ ቢሆንም ግን እነሱ ብስራት የሰሙ ይመስል እልልበል እያሉ ማደናገራቸውን አጠናክረው ቀጥለዋል። ኢኮኖሚው ሲንኮታኮት፣ የሰላም እጦት ሲነግስ፣ ከቀጠናው ሲነጠል፣ ብልጽግና ከቀጠናው ኃይሎች ተነጥሎ ለብቻው ሲቀር ግን አገዛዙ ግን ዓለም አይኑን አፍጥጦ የኢትዮጵያን እድገትና ልማት እየተመለከተ ነው ብሎ ማመኑ አልጠቀመውም ማለት አይቻልም። በተረፈ ግን ከኤርትራ ጋር ግንኙነት ተመሰረተ፣ ኢሳያስ ወደ አዲስ አበባ ሊመጣ ነው፣ አብይ ወደ አስመራ ሊሄድ ነው የሚለው ዝባዝንኬ ከዚህ በፊት ብልጽግና ፋኖ ማሸነፍ ሲያቅተው ከሶማሌ ጫፍ እስከ ምጽዋ ባህር ድረስ ሰላም ማረጋገጥ የሚችል ባህር ኃይል ገንብተናል ብሎ እንደተናገረው ከዛ ጋር የሚመሳሰል ነው። እግረኛው ሰራዊት ፋኖ ማሸነፍ አቅቶት አማራ ምድር ላይ ያለው በክላሽ የሚዋጋ ኃይል ማሸነፍ አቅቶት ጉዱ በተገለጸበት ሰዓት ላይ ባህር በር ገንብቻለሁ እያለ ሲያናፋ እንደታየው ነው። ከዛ ውጭ ግን ወደ አስመራ ከመሄድ በፊት መቀሌ መሄድ ይቀድማል በሉት። መቀሌ ሄድና እስኪ መጀመሪያ ኢትዮጵያን አናርገህ ለማስተዳደር ሞከር ብላችሁ ንገሩት። አብይ አህመድ ገመድ ባንገቱ ቢገባ መቀሌ አይሄድም። ፈሪ ነዋ፣ የመጨረሻ ፈሪ ነው። ህወሓት እንኳ ቢገብር በፍጹም መቀሌ ሊሄድ አይችልም። ወደ አዲስ አበባ እየጠራ ከመሰብሰብ ባለፈ እንኳን ኤርትራ ሊሄድ ይቅርና ማለት ነው ቢሞት አብይ አህመድ ኤርትራ ወርቅ ቢነጠፍለት እንኳን አብይ ወደ ኤርትራ ሊሄድ አይችልም። ፈሪ መሪ ነው። ፈሪ ስለሆነ ያን ያደርጋል ተብሎ አይታሰብም። 7 ዓመት እኮ ነው አይደለም ትግራይ ከገባ 7 ዓመቱ ነው። ስለዚህ ቅድሚያ ትግራይን ገብቶ መጎብኘት ያስፈልጋል። ከዛ ውጭ ግን ኤርትራውያን የአንተ ዛቻ የአንተ ባዶ ፉከራ ስላስፈራራን ያውን በቃ አሰብን ውሰደውና ከአንተ ጋር ግንኙነት መመስረት እንፈልጋለን ብለው የሚያምኑ ጅሎች አይደሉም። ይሄን ለመረዳት ከፈለጋችሁ ወደ ኤርትራ ማስታወቂያ ሚኒስቴር የትዊተር አካውንት ጎራ ብላችሁ ከሰዓት በፊት የጻፈውን ማንበብ በቂ ነው። ወደ ሁለተኛው ርዕስ ስንሻገር አብይ የሚሰራው ከማን ጋር ነው? ከማን ጋር ሊሰራ ይችላል በሚለው ጉዳይ የራሳችንን ምልከታ ወደ እናንተ ስናደርስ ከትግራይ ጋር ብለን መመለስ እንወዳለን። አብይ አህመድ ከትግራይ ጋር ለመስራት ደፋ ቀና እያለ ይገኛል። ሊሰራም ይችላል። ከሰሞኑም እነ ኡሁሩ ኬንያታን እነ ቴዎድሮስ አድሃኖምን እባካችሁ የሚበጀን ሰላም ነው፣ የሚፈልጉትን ነገር ልስጣቸው፣ ጥያቄያቸውን ያቅርቡና ጥያቄያቸውን ለመመለስ ዝግጁ ነኝ። ስለዚህ እንደ ባላንጋራ በመሆን ፈንታ እንደ ባልንጀራ አብረውኝ እንዲሰሩኝ ይፈልጋለሁ የሚል ጥያቄ ማቅረቡን ሰምተናል። ይኸው በአንድ በኩል ኢሳያስ አፈወርቂ ወደ አዲስ አበባ ሊመጣ ነው፣ ወየውልህ ፋኖ፣ ወየውልህ ህወሓት፣ ለብቻችሁ ተነጥላችሁ ቀራችሁ፣ ኢሳያስን ቀማችሁ እያለ ጮቤ ይረግጣል። ይህንን ጮቤ ሲረግጥ ግን የኤርትራ መንግስት የሚያውቀው ነገር የለም። በሌላ በኩል ደግሞ ውስጡን የህወሓት መሪዎችን ሳብ አድርጎ ከመሃል አውጥቶ ኤርትራንና አማራን ለብቻ አስቀራለሁ ብሎ እየሰራ ይገኛል። መሀል ላይ ድልድይ ሆኖ እያገናኘ የሚገኘው ህወሓት ነው። ስለዚህ ይህንን ኃይል መዝሼ መውጣት አለብኝ ብሎ ሰፊ ስራ እየሰራ መሆኑን ሰምተናል። በነገራችን ላይ ትግራዮች በአማራ በኩል ተስፋ ሰጪ እንቅስቃሴ እያዩ ስላልሆነ አብረው ይሰራሉ። አይታችኋል።
ሱዳን ላይ ጽምዶ ተብሎ ሲጨፈር አማራ ተገኘም የለም። እዛ ጽምዶ ውስጥ አማራ የለም። ለብቻው ተነጥሏል። የተረገመ ኤሊት የወለደ በመሆኑ የተነሳ የአማራ ህዝብ የተረገመ ሁሌ ባሪያ እንጂ ጌታ ለመሆን ያልታደለ ኤሊት የፈጠረ በመሆኑ የተነሳ ነጥለው አስቀርተውታል። ስለዚህ ከአማራ ጋር እየታሰበ ያለው ጥምረት እየታሰበ ያለው ጽምዶ ሚሳካ ባለመሆኑ የተነሳ ከአብይ አህመድ ጋር ተሰልፈው ጥቅማቸውን ለማስከበር ሊንቀሳቀሱ ይችላሉ። ምክንያቱም ፖለቲካ ማለት የራስህን ትርፍ አስልተህ የምትጫወትበት ጨዋታ ነው። በቀኖና የምትመራበት በህግ የምትገዛበት አይደለም። ህግህ ትርፋማነት ነው አይደለም። ከዛ ግንኙነት ምን አተርፋለሁ ብለህ የምትገባበት ጨዋታ ነው። ስለዚህ ይህንን ሊያደርጉ ይችላሉ ብዬ አስባለሁ። ሪስክ የሚወስድ መሪ በመጥፋቱ የተነሳ ደፋር አማራውን መምራት የሚፈልግ መሪ ባለመፈጠሩ የተነሳ ዎች ከብልጽግና ጋር ለመስራት ቢያስቡ እኔ አይገርመኝም። ቀጣይ ምን ይሆናል በሚለው ጉዳይ ላይ የራሴን እይታ ወይም ምልከታ ወደ እናንተ ሳደርስ ከተባበርን በቀጣይ ክረምት ውስጥ የአብይ አህመድን አገዛዝ እናስወግደዋለን። ትግራይና አማራ ከተባበሩ በቀጣይ ክረምት ውስጥ የአብይ አህመድ አገዛዝን ማስወገድ ይችላሉ። በክረምት ውስጥ በእርግጠኝነት ዘመቻው ይጠናቀቃል። አዲስ ዓመትን አዲስ ስርዓት ተመስርቶ ኢትዮጵያ ውስጥ ልናይ እንችላለን። በእርግጥ የስራ ለውጥ ሲመጣ አንዳንድ ገባ ወጣዎች ሊኖሩ ይችላሉ። ያምኖ ግን ያ ገባ ወጣ መንግስት አለን በምንልበት ሰዓት ከደረሰብን ጉዳት በላይ ምንም አይነት ጉዳት ሊያመጣብን አይችልም። ሰሞኑን ብቻ ቤኒሻንጉል ላይ የተከሰተው እልቂት ቀላል አይደለም እና ከተባበርን በሁለት በሶስት ወር ውስጥ አብይ አህመድን ማስወገድ ይቻላል። ካልተባበርንና ሌላ አይነት አስተላለፍ ከመጣ ግን አብይና ህወሓት እርቅ ይፈጽማሉ። ፖለቲካ ትርፍን የምታሰላበት ጨዋታ በመሆኑ የተነሳ ወልቃይትና ራያን መልሰላችኋለሁ ብሎ ከነሱ ጋር ግንኙነት ይመሰርታል። ወልቃይትና ራያን ወደ እናንተ መልሳለሁ ብሎ እርቅ ይፈጽማል። ያንንም ያደርገዋል። ማንም ወልቃይትና ራያን እንዳይመልስ የሚያደርገው ኃይል አሁን ላይ አለ ብዬ አልወስድም። የተከዘዘ የምትለው ክላሽ የታጠቀ ኃይል ነፋኖ ሁሉ ግማሹ ወደ ትግል ሊገባ ይችላል። ከፋኖ ጋር ተሰልፎ ሊዋጋ ይችላል። ግማሹ ደግሞ መሪዎቹን ተከትሎ ይገብራል ማለት ነው። መሪዎቹ ቢሊዮነር ሆነዋል። አባቴ ዘርፈውም አምርጠውም ቢሊዮነር ሆነዋል። ስለዚህ ገብረው አዲስ አበባ ላይ የሰላም አየር ማጣጣም ነው የሚፈልጉት። በውጭ ሀገር ሄደው መኖር የሚችሉበት ሁኔታ የለም። ምክንያቱም በሂውማን ራይትስ ዎች ሪፖርት፣ በጄኖሳይድ ዎች ሪፖርት ላይ ሳይቀር ስማቸው የተጠቀሱ ሰዎች ናቸው። መኖሪያቸው አዲስ አበባ ነው። አብይ ጋር መጠላት አይፈልጉም። ስለዚህ የፈለገ ውሳኔ የሚወጣ አሜን ብለው ተቀብለው አዲስ አበባ ላይ ብቻ መኖር እስከተፈቀደላቸው ድረስ ያንን ከማድረግ ይመለሳሉ ብዬ አላምንም። ግን ይበላሉ አባቴ። አዲስ አበባም ላይ አብይ አህመድ ከውሃ ጋር ጥምረት ፈጥሮ እነሱ ዘና ብለው እየነገዱ የዘረፉትን ቢሊዮን ብር እየጎመዱ የሚኖርበት አግባብ ሊኖር አይችልም። ይበላቸዋል። አማራን ትግል አስበልተው ከዛ ቁጭ ብለን እንበላለን ብለው ሲያስቡ መበላታቸው የሚቀር አይደለም። ሌላው በትግራይና በፌዴራል መንግስት መካከል ግንኙነት ከተመሰረተ የፋኖ ትግል በኮሪደር እጥረት ይዳከማል። ዛሬ በጎንደር በኩል በሁመራ በምናምን ተንቀሳቅሳ አይደለም እያንዳንዷ ነገር ማለት ነው። አነሰም አደገም በትግራይ በኩል ነው እንቅስቃሴ እየተደረገ ያለው። ያ ተዘጋ ማለት ፋኖ በኮሪደር እጥረት ታፍኖ ትግሉ መዳከሙ የሚቀር አይደለም። መሀል ላይም የመታፈን አደጋ ያጋጥመዋል ብዬ አምናለሁ። ይሄ በጣም ኤሌመንታሪ የሆነ ትንታኔ በመሆኑ የተነሳ ይህን ማሰብ የሚከብደው ይኖራል ብዬ አላምንም። ሚስጥርም አይደለም። ይሄ ነገር ከተከሰተ የአማራ ትግል አጣብቂኝ ውስጥ እንደሚገባ ለመገመት ነቢይ መሆን አይጠይቅም። ሌላኛው ርዕሳችን ምኒልክን ይመለከታል። ምኒልክን ዛሬ ላወድሰው ወደድኩ። ምክንያቴ ይጠፋችኋል ብዬ አላምንም። ምኒልክ ብቻውን የአማራ እዝ ሆኖ መቆም የሚችል ማለት ወዳለሁ። ምኒልክ ብቻውን ሌሎቹ እዞች ፈራርሰው ምኒልክ ቢቀር እንኳን የትግራይ አቻ ሆኖ የኦሮሚያ አቻ ሆኖ መቆም የሚችል እዝ ቤት አማራ ላይ ተመስርቷል። ያም እዝ ምኒልክ ይባላል። ጌታዬ በቆንጆቹ የሚመራ ላለው ምኒልክ ማን ነው ተብዬ ብጠየቅ በቆንጆቹ የሚመራ ቆንጆቹ ተወልደዋል። መወለድ ብቻ አይደለም፣ ወደ ትግል ገብተዋል። ወደ ትግል መግባት ብቻ አይደለም፣ የትግሉ መሪ ሆነዋል። ስለዚህ በቆንጆቹ የሚመራ ተብሎ ሊገለጽ የሚችል ነው። እውነተኛ እና ሀቀኛ ትግል በማድረግ ላይ የሚገኝ ከየትኛውም ቀጠና በላይ እውነተኛ ሀቀኛ የሆነ ትግል እየተካሄደ ያለው የት ነው ተብዬ ብጠየቅ ቤተ አማራ በማለት መልሳለሁ። በተለይ ደግሞ በአሁኑ ሰዓት ላይ በተራማጅና 30 አመራሮች የተሞላ
በተራማጅና አሰላሳይ አመራሮች የተሞላ። ለዛም ነው ሌላው ህዝብ መመስረት ከብዶት ሲንደፋደፍ ምኒልኮች ባጭሩ ሸክፈው አጠናቀው ወደ ዘመቻ የገቡትም ስለዛ ነው። እነ ሄኖክ አዲሴ እና አበበ ፈንታው በሰሩት ስራ ነው። አርበኛው ዋርካው ምሬ ወዳጆ በሰራው ስራ ነው ማለት ወዳለሁ። የዛ አደረጃጀቱን ጨርሶ ወደ ትግል የገባ ነው። ከጄኔራል በላይ እውቀት ባላቸው አዋጊዎች የሚመራ ከየትኛውም የብልጽግና ጄኔራል በላይ እውቀት ባላቸው አዋጊዎች የሚመራ እነ ኮሎኔል ሞገስን ማንሳት ይቻላል። አርበኛ በለጠ ሸጋው፣ እነ ሻለቃ ድርሳን፣ አርበኛ ወንድሙ ማሩ። እነዚህ ሰዎች ተቀናጅተው ከመጡ የብልጽግና ጄኔራል ረን ነው ጌታዬ፣ ራን። ሌላ አማራጭ የለም፣ ሌላ አማራጭ የለም። ሻለቃ ድርሳንና በለጠ ሸጋው ተቀናጅተው ከመጡ ድል መመዝገብ አይቀሬ ነው። እነ ወንድሙ ማሩ የሚመሩት ዘመቻ ውስጥ ደቡብ ጎንደር ላይ አይታችኋል። እንኳን ወሎ ቀጠና ይቅርና ደቡብ ጎንደር ሳይገር ገብተው የፈጸሙት ጀብዱ የሚረሳ አይደለም። ስለዚህ ከጄኔራል በላይ እውቀት ባላቸው አዋጊዎች የሚመራ ነው። ከአሳምነውያን ጋር መናበብና መመጋገብ የጀመረ ነው። ምኒልክስ ከአሳምነውያን ጋር መናበብና መመጋገብ የጀመረ ነው። ይህም ተጠናክሮ መቀጠል አለበት ብዬ አስባለሁ። ወለቃ ነው ሲሉት ሳንቃ ላይ የሚገኝ ወለቃ ወርዷል ሲባል ወለቃ ወንዝን ታውቁታላችሁ። ፖርቹጋላዊ ቄስ ፍራንቺስኮ አልቫሬስ ያኔ በመጡ ሰዓት ላይ ጻፉት መጽሐፍ ላይ ወለቃን በተደጋጋሚ ያነሱታል። ወንዝ ነው፣ በጣም ታዋቂ የሆነ ወንዝ ነው እና ወለቃ ወርዷል ሲባል ትናንትና ሳንቃ ላይ ጉብ ብሏል ጌታዬ። ሳንቃ ማለት ወደ ጋሸና ግድም ነው። ወደ ጋሸና ግድም ብቅ ብሎ ጀብዱ ፈጽሟል። በትናንትናው ዕለት ከትናንት ወዳ ብቻ በአማራ ምድር በቤት አማራ ምድር የተፈጸመውን ጀብዱ መቁጠር ብትችሉ በምኒልክ እዝ አለመኩራት አትችሉም። የአብዱ ሁሴንን ጠባቂዎች ሳይቀር ረሚም አድርጎ አብዱ ሁሴን ለጥቂት ነው ያመለጠው ጌታዬ። አብዱ ሁሴን ከጠባቂዎቹ መካከል አብዛኞቹ የህይወት ዋጋ መክፈላቸውን ሰምተናል። ስለዚህ ከሰሞኑን ብቻ የፈጸመውን ጀብዱ ማየት በቂ ነው። ብቻውን ቅድም እንዳልኳችሁ ከትግራይ ከኦሮሚያ ከሌሎችም ኃይሎች ጋር መቆም የሚችል ነው። ምኒልክስ የአማራ ላይ ብሎ መቆም ይችላል። ስለዚህ ምኒልክን እዝን ስታስቡ በሱ አለመኩራት አትችሉም። ሌሎቻችሁ ቁጭት ይደረባችሁ። አሳምነውያንም ሸዋ ላይ በከፊል ወደፊት እየተጓዙ ነው ማለት ይቻላል። ከዛ ውጭ ግን ቁጭት ሊፈጥርብን ይገባል። አሁን ላይ የትኛው እዝ በአግባቡ እየተዋጋ እንደሚገኝ፣ የትኛው እዝ የአማራን የህልውና ትግል አስጠብቆ እየተጓዘ እንደሚገኝ፣ የትኛው የአማራን ኮዝ እንደያዘ በግልጽ እየታየ ይገኛል። እስካሁን ድረስ ከነጉለቱ ከነድክመቱ ብዙ ድጋፍ ስናደርግ ነበር። በተሳሳተ መስመር ውስጥ ሲገባ ደግሞ ሹልክ እንላለን ማለት ነው። በተረፈ ግን የአማራ ትግል የሚገኝበት ሁኔታ ተስፋ ሰጭ እንጂ ተስፋ የሚያስቆርጥ ሁኔታ ውስጥ አለመሆኑን መግለጽ እወዳለሁ። ከመሪዎቻችን ጎን መሰለፍ ያስፈልጋል። ከመሪ ጎን መሰለፍ ማለት ደግሞ እኔ እንደምፈልግህ ልዘዝ ማለት አይደለም። ከነሱ ለሚመጣ ሀሳብ ይሁንታ መስጠት ነው፣ ድጋፍን መስጠት ነው። እኛ ካልደገፍናቸው የተለያየ አይነት ኃይሎች የሚርመሰመሱበት በመሆኑ የተነሳ የፋኖ ትግል ነገ ያልሆነ መስመር ውስጥ ልናገኛቸው እንችላለን። ከደገፍናቸው ብርታታቸው ከሆነ ግን የአማራን የህልውና ትግል አስጠብቀው መጓዝ ይችላሉ ብዬ አስባለሁ። በተረፈ አንዳርጋቸው ጽጌ በፖርቱ ሱዳን በመገኘቱ አንዳንድ አማራዎች ቁጣቸውን ሲገልጹ አይቻለሁ። ወንድሞቻችንን አሸማቃችሁ ብዙ ነገር አድርጋችሁ ከጥምረቱ ውጭ ማድረጋችሁ አልበቃ ብሎ አማርኛ ተናጋሪን እወክላለሁ ብሎ የተገኘው አንዳርጋቸው ጽጌ የትስ ቦታ ቢገኝ እናንተ ምን አግብቷችሁ ነው አስተያየት የምትሰጡት? አማራን ወክላለሁ ብሎ አልተገኘም። አማራው በዛ መድረክ ላይ እንዳይታደም ማድረግ ይችላችኋል። አማርኛ ተናጋሪን ወክሎ መገኘት መብቱ ነው። እኔ በዛ ደረጃ ኮሚትመንት ወስዶ እዛ ቦታ በመገኘቱ መሐመድ ሐሰንንም እሱንም ላመሰግናቸው እወዳለሁ። በፋኖ መስመር የተዘረጋውን ትግል እያከሸፍክ እያነኮርክ በሌላ አቅጣጫ የሚመጣውንም ልታነኮር አትሞክር። ኢትዮጵያ ያላትን እድል ሁሉ አትዝጋ። የአገዛዝ እንደሆነ መንግስቱ ነው መቀጠል የማይችል ነው። ዘራፊ ነው፣ አቆርቋዥ ነው። ፍልስፍናው ከኢትዮጵያውያን አስተሳሰብ፣ እሴት፣ ወግ፣ ባህል፣ ሃይማኖት ጋር አብሮ ማሄድ ነው። ይኸው እንደምታየው ነው። ብልጽግና የሾማቸው ጳጳሳት ካዝና እየሰበሩ የወርቅ ጸናጽል እየሸጡ ይገኛሉ። ብልጽግና ወደ ስልጣን አምጥቶ ያስቀመጣቸው ጳጳሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅርስ እየሸጡ እየመዘበሩ ይገኛሉ። ስለዚህ ይህ አገዛዝ መሸነፍ ያለበት ነው። ይህ አገዛዝ በየትኛውም መልኩ ልናሸንፈው የሚገባ ነው። ዛሬ ወዳጅ እያደረገ አጋር እያደረገ ጥቅምህን እያስከበረ
ማኑ ሊያስነካ ይችላል። ነገ ከነገ ወዲያ ግን የምትፈልገውን ሳሩን አሳይቶ ከሳበ በኋላ ገደል ውስጥ እንደሚከትህ አትጠራጠር። እስካሁን ያሉ ተሞክሮችም የሚያሳዩት ይሄንን ነው። አብይ አህመድ በሳር ያጠመዳቸው ሁሉ ገደል ውስጥ ገብተው ተገኝተዋል። ስለዚህ አንዳርጋቸው ጽጌ ሱዳን ላይ በመገኘቱን አመሰግነው እወዳለሁ። በተረፈ ግን አማራ አንድ ወኪል እንኳ እዛ ቦታ ላይ መላክ ባለመቻሉ ደግሞ ቅሬታ እንደተሰማኝ መግለጽ እወዳለሁ። በተረፈ የመከላከያ ሰራዊት አባላት ዛሬም ጥያቄያቸውን እያሰሙ ይገኛሉ፣ ቁጣቸውን እያሰሙ ይገኛሉ። ትናንትና በትግራይ በአማራ ክልል በተደረጉ ውጊያዎች ላይ የአገዛዙ ቅጥረኛ ወታደር ሆነው በተለያዩ ቦታዎች አካላቸውን ያጡ የመከላከያ ሰራዊት አባላት ቃል የተገባልን ጉዳይ አልተፈጸመም፣ ጎናችንን ማሳረፊያ አላገኘንም። ስለዚህ ቃል ሊጠበቅ ይገባል። አካላችንን ያጣነው የመንደር ድብድብ ላይ ስንሳተፍ አይደለም፣ ከሀገር ጎን ተሰልፈን የመንግስትን አደራ ተሸክመን ባደረግነው ውጊያ ላይ ነው። ስለዚህ የተባለው ቃል ሊፈጸምልን ይገባል በማለት ቁጣቸውን እየገለጹ ይገኛሉ። በነገራችን ላይ ብዛታቸውን ስትመለከቱ በአንድ አካባቢ ላይ ምን ያህል የሰራዊት አባላት ተሰልፈው እንደሚወጡ ስትመለከቱ በአማራ ክልል በተካሄደው ጦርነት ላይ ምን ያህል እንደቆሰለ ምን ያህል እንደተገደለ ትረዳላችሁ። በጣም ከፍተኛ ቁጥር ያለው ሰራዊት ጉዳት እንዳስተናገደ ትረዳላችሁ። በደብረ ዘይት የሚካሄደውን፣ በናዝሬት የሚካሄደውን፣ በአዲስ አበባ በተለያዩ ቦታዎች ላይ የሚደረጉ የሰላማዊ ሰልፎችን ስትመለከቱ ቁጥራቸው አካላቸው የጎደሉ ሰራዊት አባላት ቁጥር የሞቱትን የሚያሳይ ነው ማለት ወዳለሁ። በተረፈ እነዚህ የመከላከያ ሰራዊት አባላት መልእክት እያስተላለፉ የሚገኙት ትግል ላይ ለሚገኙት የሰራዊት አባላትም ጭምር ነው። ይኸው ነገ ስትቆስል እነኛ የሚያስታውስ የለም፣ ዛሬ ህዝብ ላይ የምትተኩሰው በከንቱ ነው የሚል መልእክት እያስተላለፉ ይገኛሉ። ባለፈው ከሁለት ቀን በፊት በተካሄደው ሰልፍ ላይ ቁጣቸውን የገለጹ የሰራዊት አባላት በፖሊስ እየታፈሱ ወደ አዋሽ አርባ መጫናቸውን ሰምተናል። ዛሬ ደግሞ በሌሎች አካባቢዎች ላይ የአብይ አህመድን አገዛዝ እያወገዙ መሆናቸውን የሚገልጽ ቪዲዮ ደርሶናል። ስለዚህ ይህን ቪዲዮ በመጋበዝ የዛሬ ዝግጅታችንን የምንቋጭ ይሆናል። በተረፈ እዚህ ኮንስትራክሽን ምናምን ስላለ ፕሮግራማችንን በምንቀርጽበት ሰዓት ለተፈጠረው የድምፅ ጉድለት ይቅርታ መጠየቅ እንወዳለን። ከመውጣታችሁ በፊት ሁላችሁም ሰብስክራይብ አድርጎ ሜምበር ሆኖ ስቲከሮችን አበርክቱ በማለት የዛሬ ዝግጅታችንን እንቋጫለን። ከበሩልን ሀገራችን